ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሱ ይነግዱ እንጂ ትርፋማ የሚሆኑባቸውን አላያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ። የቴዲና ቴዲ አርቲስት ቴዲ እና አጫሉ ላይ መንጠልጠል ትንሽ ሐሳብ ማንሳት ፈልጋለሁ። ያው ዋና አጀንዳም ስለሆነ አንዱ እንግዲህ አይ ዶንት ኖ ግልጽ አይደለም የኢትዮጵያ መንግስት መግለጫ ከለከለ የሚል ነገር እሱን የበለጠ መንግስት ማብራራት አለበት ብዬ አምናለሁ። እሱን ግልጽ ማድረግ ፈልጋለሁ። የሐሳብ ነፃነት ህገ መንግስታዊ ብቻ ሳይሆን ቴዲ አፍሮ እየኖረ ያለው ኢትዮጵያ ነው፣ እየኖረ ያለው አዲስ አበባ ነው እና እንደ ሌሎች ውጭ ሀገር ሆኖ አይደለም፣ እየሸሸም አይደለም። ስለዚህ የፈለገውን ሐሳብ ነፃነት ሊከበርለት ይገባል። ምን እንደጻፈ ምን እንደዘፈነም አናቅም፣ ፐርሰናሊ አላቅም፣ ይዘቱንም አላቀው። የሚወሩ አንዳንድ ግጥሞች ተብለው የሚሰጡ ይሄን አለ የሚሉ በየቦታው የሚባል። ዛሬ ግን ዘመኑም ኤአይ ስለሆነ በኤአይ ብዙ ነገር ሊባል ስለሚችል ማቃቸው ነገሮች የሉ። የሰማዋቸው ይሄን ብሏል ግጥም ይሄን ብሏል የሚል አይቻለው። ኢምፖርታንት ነው ብያል ቢልም መብቱ ነው ብዬ ስለማሰብ አንደኛው እሱ ነው። ሁለተኛ ምንም ከቴዲ ጋር ተያይዞ ፖለቲካ ስታንድ ያለው ሰው ነው ብዬ አምናለሁ። እኔ አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ፖለቲካ አቋም አለው። ይሄ ደግሞ ሊከበርለት ይገባል ብዬ አምናለሁ። ፖለቲካ አቋሙ ምንም ይሁን ምን በሰላማዊ መንገድ እስካስተናገደ ድረስ ሊከበርለት ነው የሚገባው። ይሄ የኔ የቆየ ስታንድ እና አሁንም የምቀጥልበት ስታንድ ነው። ከዛ በተረፈ ግን ቴዲንና አጫሉን የሚንጠላጠሉባቸው ፖለቲከኞች ነው እየተመለከትክ ያለሁት። የኢትዮጵያ ፖለቲካ በተለይም የተቃውሞ ፖለቲካው ሄዶ በቃ ሐሳብ ሲያጥረው ማን ላይ ይንጠለጠላል? አርቲስቶች ላይ ምናምን ይንጠለጠላል። አሁን ቴዲ አፍሮ መንግስት አይገለብጥ፣ መንግስት አይቀይር ፖለቲካ እምነት አለው ብዬ አምናለሁ ብያቸዋለሁ። ከዚህ መንግስት ጋር ብዙ መልካም ግንኙነት አለው ብዬ አላምንም። ከማየው ነገር ተነስቼ እርግጠኛ አይደለሁም። ጥሩ ግንኙነት ያለው ግን አይመስለኝም። እንደ በፊቱ ባይከፋም ከኢህአዴግ ባለው ፖዚቲቭ ነገሮች አልሰማም። ግን መብት ነው። ስለዚህ ተቃዋሚው ግን በቃ መንጠልጠያ ምንም ነገር በቃ ሐሳብ ሲያጥረው መንጠልጠያ ያደርገዋል። ይሄ በተለይ በብሔረሰብ ብሔርተኝነት ዙሪያ ያሉ የሚንቀሳቀሱ በአማራ ጽንፈኝነት በኦሮሞ ጽንፈኝነት በተለይ የሚንጠላጠሉት አርቲስቶች ላይ ነው። ቶቺ ነገር ላይ ትንሽ ማለት ፈልጋለሁ እና በጣም አስገራሚው እጅግ አስገራሚው አዲስ ኮምፓሶች እንድታቁም ፈልገው እነዚህ አርቲስቶች
የነዚህ አርቲስቶች የፖለቲካ እምነት የፖለቲካ አቋም በምንም መንገድ ከብሔርተኞቹ ጋር አይሄድም። በነገራችን ከጽንፈኛ ብሔርተኞቹ ጋር አንዱ የተመለከትኩት እሱ ነው። ሁለቱንም ሆን ብዬ ነው ያመጣኋቸው። ነፍሱን ይማር አጫሉንም አምጥቼዋለሁ፣ ቴዎድሮስ ካሳሁን ቴዲ አፍሮንም አምጥቼዋለሁ። አነሳላችኋል። በመረጃ በማስረጃ ተደግፌ ነው ማነሳላችሁ። ብሔርተኛው የኦሮሞ ጽንፈኛው አጫሉ ላይ መንጠልጠል ይችላል ወይ? ጽንፈኛው የአማራ ጽንፈኛው አጫሉ ላይ መንጠልጠል ይችላል? አያፍርም ወይ? የሚል ጥያቄ እንድናነሳ ማለት ነው። ፖለቲካሊ ማለት ነው። መብቱ ነው። ምንም ኢትዮጵያ ውስጥ ግድ የለም። ምንም አይነት ሐሳብን በነፃነት መግለጽ በምስልም በምንም ይቻላል። ከፈለገ ቤተክርስቲያኑ ሊያወግዘው ይችላል፣ መስጊዱ ሊያወግዘው ይችላል፣ ሊከሰውም ይችላል። ባይዘው ከሱ ቀጥሎ ያለው ኮንሲኩዌንስ ሊከሰስም ይችላል። ይህን የሚያደርገው ግን ተቋሞቹ ኢንተረስቴን ነክቷል፣ ጥቅሜን ነክቷል፣ ምናምን ነክቷል ካለ እንደ ማንኛውም ሰው ማለት ነው። እንደ ማንኛውም በህግ ፊት ሁሉም እኩል ስለሆነ ከዛ ውጭ ግን ሐሳብን በነፃነት መግለጽ የታወቀ ነው። እሱን ያዙልኝ። እሱን እኮ ጨርሼ የመጣው ወደ ምን ገብቻለሁ? ጽንፈኛ ብሔርተኛው በእውነትስ ኦሮሞ ጽንፈኛው አጫሉ ላይ መንጠልጠል ይችላሉ? የአጫሉ ፖለቲካ እምነት ከኦሮሞ ጽንፈኛው እምነት ጋር አንድ አይነት ነው? የቴዲ አፍሮ ፖለቲካ እምነት ከአማራ ጽንፈኛው ጋር አንድ አይነት ነው? ኢትዮጵያኒስቱ ለጊዜው ልቀንሳቸው እነሱ በተለይ ውጭ ሀገር ያሉ ለይተው ጎራ አማራ ጽንፈኛ ውስጥ ገብተዋል፣ ኦሮሞ ጽንፈኛ ውስጥ ገብተዋል። እስቲ ካጫሉ ከአርቲስት አጫሉ ጀምር በደንብ አዳ this is serious ፖለቲካ ኢሹ ነው እያነሳ ያለሁት። በነገራችን ላይ አንደኛ አርቲስት አጫሉ ነፍሱን ይማረው። አርቲስት አጫሉ ሁንዴሳን የኦሮሞ ጽንፈኛ ብሔርተኞች በተለይም በዲያስፖራ የሚገኙ የኦሮሞ ጽንፈኛ ብሔርተኞች እኔ ያሰፋ ጃለታ ልጆች እላቸዋለሁ፣ ወይም ኦነግ ሸኔ ኦነግ ማለት ነው። ያሰፋ ጃለታ ልጆች በቃ ነፍሱን እያስጨነቁት ነው ያሉት። ባይ ዘ ዌይ በኋላ መጣበታለሁ ብዬ ነው። ቤተሰቦቹ አቁሙ ማለት አለባቸው ብዬ ነው። ያጫሉ ባለቤት፣ ያጫሉ ልጆች፣ ያጫሉ እናት፣ ያጫሉ አባት፣ ያጫሉ አካባቢ ሰዎች መግለጫ ማውጣት አለበት። በቃ በልጃችን ነፍስ አትጫወቱ ማለት አለባቸው ብዬ አምናለሁ። እሱን እንደማጠቃለያ ያመጣዋለሁ። ግን በቃ ነፍሱ እንዳታርፍ ነው እያደረጉት ያሉት እነዚህ ያሰፋ ጃለታ ልጆች። ከዚህ አንፃር ሁለት መሰረታዊ ነገር ላንሳላችሁ። ከአጫሉ አንፃር እነዚህ የኦሮሞ ጽንፈኞች የአሰፋ ጃለታ ልጆች ሁለት ነገር ነው የሚያነሱት። ሁለት፣ አንደኛ አርቲስት አጫሉ ሁንዴሳ አገዳደሉን ሁልጊዜ ከነሱ አሰላለፍ ጋር ይቃኙታል። በደንብ ያዙልኝ እነበሻም ካላችሁ። ቁጥር 1 ሁልጊዜም እነዚህ የኦሮሞ ጽንፈኞች ያሰፋ ጃለታ ልጆች ኦነግ ሸኔ ምናምን ጨምሮ አጫሉ ማን ገደለው የሚለው ጥያቄ ላይ መልሳቸው የሚመሰረተው የነሱ ወቅታዊ የኃይል አሰላለፍ ላይ ነው የሚመሰረተው። ተረታችሁኛል እያልኩ ያለሁት ከኃይል አሰላለፋቸው ጋር ነው ማገደለው የሚለያየው ማለት። ይሄ አንደኛው ባህሪ ነው፣ መሰረታዊ ግምገማ ነው ይሄ። ለምሳሌ ከሻቢያ ጋር በተጣሉ ሰዓት ሻቢያ ኦሮሚያም አለ ኢትዮጵያን ተቆጣጠራት ምናምን ባሉ ሰዓት ያጫሉን ገዳይነት ለሻቢያ ሰጥተውት ነበር።
አንድ ልክ ሻቢያ እያሉ በአደባባይ ነው የሚናገሩት የነበረው። የድምፅ አለ በነገራችን ላይ የሻቢያ ወታደሮች ነው የገደሉት የሚል ሻቢያዎች ናቸው የገደሉት። የኃይል አሰላለፋቸው የገዳዮችን ማተር ያደርጋል ማለት ነው። ቀጠሉና ደግሞ ኢትዮ አማሮች ናቸው የገደሏቸው አሉ። ኢትዮ አማራ የሚል ቃል ነበራቸው። እኔ ኢትዮ አማራ ምን ማለት እንደሆነ ባላቅም እነሱ ዲፋይን ያደርጋሉ። ኢትዮ አማራ የሚባል ያጫሉ ገዳዮች ኢትዮ አማራዎች ናቸው አሉ ኃይላቸውን ኢሚዲየትሊ። ቀጠሉና ደግሞ መጡ። አይ አብይን የገደለው ኦህዴድን የገደለው አሉ። ቀጠሉና ደግሞ አሁን ደግሞ ሰሞኑን ደግሞ አይ አጫሉ የተገደለው በፊንፊኔ ምክንያት ነው፣ በአዲስ አበባ ምክንያት ነው። አጫሉ የተገደለው ሚኒሊክ ባህያ መጥቶ ፈረስ ሰረቀ፣ የኦሮሞን ፈረስ ሰረቀ ብሎ ስለተናገረ ነው። ከዛ በ4 ቀን ይገደላሉት፣ ተገደለ። አንደኛው ግምገማቸው ይሄ ነው። ቴንክ ዩ በሻ። ሃጫሉን ማገደለው የሚለው ብይናቸው ከወቅታዊው የፖለቲካ መስመር አሰላለፋቸው ጋር የተሳሰረ ነው። ዛሬ ሻቢያ ይላችሁ ኦነግ ሸኔን ብትጠይቁት፣ የአሰፋ ጃለታን ብትጠይቋቸው ዛሬ ሻቢያ አጫሉን ገደለው አይሏችሁ፣ አንገታቸው ይቀረጥ አይሏችሁ። ምክንያቱም ጽምዶ ፈጥረዋል። ኧረ የዚህን ሰውዬ ነፍስ ትርትር አታደርጓት በየቀኑ። አንዱ ፐርስፔክቲቭ ይሄ ነው። ልንገራችሁ፣ ኦሎይስ የኦሮሞ ጽንፈኛው ሂድና ተመልከቱት። ከኃይል አሰላለፍ አንጻር ነው ግድያን የሚተነብየው። ነገ ከአብይ ቢታረቅ ከኦህዴድ ቢታረቅ እንደዛ አይነት ባህሪም ስላላቸው ባይዘወይ ጥቅም ካሳያቸው ሮጦ ይገባሉ። አውቃቸዋለሁ። በብዙዎቹ ይቀይሩትና አማራውን የገደሉ ይላሉ። ነምበር 1 የአጫሉን ግድያ ከኦሮሞ ጽንፈኛ አንጻር ማተር የሚያደርገው ያ የኦሮሞ ጽንፈኛ ያሰፋ ጃለታ ልጆች ያሉበት ወቅታዊ የኃይል አሰላለፍ። አንደኛው ፐርስፔክቲቭ እሱ ነው። ቴንክ ዩ በሻ። ሁለት ነው ያልኳችሁ። ሁለተኛው ግምገማ ከኦሮሞ ጽንፈኞች ካሰፋ ጃለታ ሰዎች አንጻር የአጫሉን ግድያ ኢትዮጵያና ኦሮሞ ለአንዴና ለመጨረሻ ጊዜ ተቆራረጡ። ስለዚህ አጫሉ መቀስ ነው የሚሏችሁ። ጻፍልኝ በሻ። ሁለተኛው ነው አጫሉ በመገደሉ ምክንያት ኢትዮጵያና ኦሮሞ ላይገናኙ ተለያዩ። አጫሉ መቀስ ሆኖ ኢትዮጵያና ኦሮሞን ለያየ። እግዚአብሔር ያሳያችሁ ምን አይነት አሁን ይሄ የአጫሉ ባለቤት ሲሰማ ምንድነው ፊልም የምታደርገው? የአጫሉ ጎረቤቶች ሲሰሙ ምንድነው ፊልም የሚያደርጉት? የአጫሉ ጓደኞች ይሄን ሲሰሙ ምንድነው የሚሉት? የአምቦ ጀግኖች፣ አምቦ ጀግና ነው፣ አምቦ ኢትዮጵያዊ ነው። የአምቦ ነዋሪ ይሄን ሲሰማ ምንድነው የሚለው? እነዚህ ያሰፋ ጃለታ ልጆች ኢትዮጵያና ኦሮሞ ተቆራርጠዋል፣ አልቋል። ለአንዴና ለመጨረሻ ጊዜ የተቆራረጡት ደግሞ አጫሉ ስለተገደለ ነው። ምን ኢትዮጵያ ዶላት እዚህ ጋር ምን ዶላት? ትላጫሩ መውለት ይፈለግበትን እየተነተንኩ ነው። ኤርሚያስ አይ ነው ህሊናህን አውቀዋለሁ። ስለዚህ ኖት ኦንሊ የኦሮሞ ጽንፈኛው ያሰፋ ጃለታ ልጆች በሚል ነው የምትይዙት። ይሄ ዲያስፖራ ላይ ያለው። ስለዚህ የሰሞኑም አጀንዳ እያደረጉት ስላየው ማለት ነው። ትላንትና ሳይቻ አሰማችኋለሁ። ድጋሚ ኤርሚያስ ቆይ አሰማሃለሁ። ስለዚህ ምንድነው እያደረጉ ያሉት? ኢትዮጵያ የሚባል የሆነ ቲም አለ፣ ኢንቲቲ አለ። ኦሮሞ የሚባል ኢንቲቲ አለ። አጫሉ የሚባል ግለሰብ አለ። ሰው ነው፣ ሞተ፣ ተገደለ። ያሳዝናል። እነሱስ
ትርክታቸውን አስተካከሉ። ምን የሚል ትርክት መጡ? አይ አጫሉ ስለተገደለ ኢትዮጵያ የምትባለው ኢንቲቲ ኦሮሞ ከሚባለው ኢንቲቲ ጋር ለአንደኛ ለመጨረሻ ጊዜ ተቆራረጡ። ይሄ ትርክታቸው ነው። በነገራችን ያጫሉ ቤተሰቦች እንደሱ ብለዋል። ያጫሉ ባለቤት ይሄን ብላለች። ያጫሉ ግድያ ኢትዮጵያና ኦሮሞን ለአንዴና መጨረሻ ጊዜ ለያያቸው ብላለች። ስላልሰማው ነው፣ አግዙኝ። ያጫሉ አባት፣ ያጫሉ እናት፣ ያጫሉ አጎት፣ ያጫሉ አክስት፣ ያጫሉ አካባቢ ሰዎች ኢትዮጵያና ኦሮሞ ለአንዴና ለመጨረሻ ጊዜ ተቆራረጡ ብለዋል። ስለማላቅ ነው። የአምቦ ማህበረሰብ እኔም ማቀው የአምቦ ጀግና የኢትዮጵያዊ ጀግና የኢትዮጵያዊነት ምልክት የእምቢባይነት ምልክት ባይዘው አምቦ ማለት የእምቢባይነት ምልክት ከኢትዮጵያዊነት ጋር ችግር የሌለው ማህበረሰብ የአምቦ ህዝብ ከዛ ስለፈለቀ ነው አጫሉ ብሏል። እንደዚህ የአምቦ ህዝብ ወጥቶ ከዚህ በኋላ ኦሮሞና ኢትዮጵያ ተቆራርጠዋል ብሏል። እንዴ የአምቦ ህዝብ እኮ ነው መግለጫ ማውጣት ያለበት። ያጫሉ ቤተሰቦች ናቸው መግለጫ ማውጣት ያለባቸው። አትነግዱ በልጃችን ነፍሱ ትረፍበት ማለት ያለባቸው ያጫሉ ቤተሰቦች ናቸው። ባይዘው አዝናለው ነፍሱን እንዴት እንደሚያስጨንቋት እኔም ስናገር ደስ እያለኝ አይደል፣ ግን ፐርስፔክቲቭን ማሳየት ስላለብኝ ሁለቱን ግምገማዎች በደንብ ያዟቸው። ምን አገናኘው አሁን ኢትዮጵያና ኦሮሞ? ምን አገናኘው? ተንደው አምቦ ደግሞ ቆርጣችሁ ሰዱና የጀግናው የኢትዮጵያ አምቦ ኤርሚያስ እንዳትወጣ ብያለሁ። ስማ ናው የፊንፊኔ ጉዳይ 7000 ሰዎች የመሞታቸው ምናምን እንዳለ ሆኖ አጫሉ ሁንዴሳ የተገደለበት ዋናው ምክንያት በፊንፊኔ ጉዳይ ነው። ሚኒሊክ የፈረስ ሌባ ነው፣ የኦሮሞ ፈረሰኞችን ፈረስ ወስዶ በአህያ መጥቶ ፈረስ ላይ ተቀምጦ እዚህ ደግሞ ሐውልት ሰርቶብናል፣ ይሄ ትክክል አይደለም፣ ፊንፊኔ የኦሮሞ ነች፣ ይሄን ታሪክ መርሳት የለብንም፣ ይሄ ታሪክ በግልጽ መነገር አለበት ብሎ ስላለ ነው የአማራና የኢትዮጵያዊን የሚሉ ሚዲያዎች በሙሉ መገደል አለበት ብለው ዘመቻ ጀምረው በ4 ቀን ውስጥ የሞተው። ይሄንን አንረሳው። መቼም የሚረሳ ጉዳይ አይደለም። ይሄ ሰው የድሮ ጉዳይ አይደለም እናወራው። በዚህ የፊንፊኔ ጉዳይ ብዙ ህይወት ጠፍቷል። የኦሮሞ ከኢትዮጵያ ጋር የመኖር ያለመኖር ጥያቄ በማያዳግም ሁኔታ መልስ እንዲያገኝ የተደረገው በእነዚህ ግድያዎች በፊንፊኔ ጉዳይ ነው። ያው አንደኛ ገዳዩን አሁን ወደ ፊንፊኔ ወደ አዲስ አበባ ወሰዳት። ቀጥሎ ደግሞ የኢትዮጵያና አማራ ሚዲያዎች በሙሉ አለ፣ ኤክሰፕሽን ሁሉ የለም እኮ በሙሉ አጫሉ ይገደል አለ። እንግዲህ የኢትዮጵያ ሚዲያዎችን አስሏቸውና የአማራ ሚዲያዎችን ሊስት አድርጉና እነዚህ በሙሉ አጫሉ ይገደል ሲሉ ነበር አለ። ከዛ ገደሉት ነው። በአዲስ አበባ ጉዳይ የተገደለበት ምክንያት ሚኒሊክ ፈረስ ስለሰረቀ በአህያ መጥቶ ፈረስ ስለሰረቀ ነው አለ። ታዲያ ኦነግ አላወገዘውም። ኦነግማ ሊያወግዘው አይችልም። ጸጋዬ አራርሳ ነው። ኦሮሞ ነጻነት ሰራዊትማ የውጭ ግንኙነት እኮ ዋናው አማካሪ እኮ ነው። እንዴ አታውቁም እንዴ? ትላንት አሳየዋችሁ እኮ የኦሮሞ ነጻነት ሰራዊት የውጭ ግንኙነት ዋነኛ አማካሪና መግለጫ የሚጽፈው እኮ ጸጋዬ አራርሳ ነው። የኦነግ ሸኔ ሀሳብ ነው። ይሄ ሀሳብ የግለሰብ ሀሳብ አይደለም። የግለሰብ ነው ብለውም አልወጡም፣ መግለጫም አልሰጡም። ዋናው ኮራቸው ጸጋዬ አራርሳ ነው። ባይዘው ከሁሉም የሚተማመኑበትም በጸጋዬ አራርሳ ነው። ጀዋር እንደውም አይወዱትም፣ እንዲቀርብም አይፈልጉም። ምሳሌ ልስጣችሁ ብዬ ወለጋ ሜደ ጊዜ እንገላለን ብለው ነው ያባረሩት። ስለዚህ ምንድነው እያለ ያለው? አጫሉ ሁንዴሳ የተገደለበት ዋነኛ ምክንያት በፊንፊኔ ምክንያት ነው፣ በአዲስ አበባ ማለት ነው። ሚኒሊክ የፈረስ ሌባ ነው። ሚኒሊክ በአህያ መጥቶ ፈረስ ላይ ተቀምጦ እዚህ ደግሞ ሐውልት ሰራንበት። ይህ ታሪክ መረሳት የለበትም፣ በግልጽ መነገር አለበት። የአማራና የኢትዮጵያ ነኝ የሚሉ ሚዲያዎች በሙሉ መገደል አለበት ብለው ተንቀሳቅሰው ተመልከቱ። የአማራና ኢትዮጵያ ነኝ የሚሉ ሚዲያዎች በሙሉ መገደል አለበት ብለው ተንቀሳቅሰው በ4 ቀን ተገደለ። አንዱን ፐርስፔክቲቭ አያችሁ።
ከሚቆሙበት መስመር አንፃር የሚቃኙት ነው። ትላንት ሻዕቢያ ሲል ነበር ይሄ ሰው። ቀጠሉና ሁለተኛውን ኮንቴክስት ደግሞ ልንገራችሁ። የአጫሉ መገደል ኢትዮጵያና ኦሮሞ ላይገናኙ አደረገ የሚል በተለይ ይሄ ነው አደገኛው። ኦነግ ሸኔ እንደዚህ የሚያስብ ከሆነ በጣም አደገኛ ነው። የአምቦ ህዝብ ላይ ነው እየፈረደ ያለው። ወይዘው ይታወቃል አምቦ ኢትዮጵያዊነቱ። የጀነራል ጃጋማ ኬሎ ሀገር ነው አምቦ። የማይደፈር ህዝብ ነው አምቦ። ግልጹ ነው። እኔ አባቴ ብዙ ጊዜ ይነግረኝ ነበር ስለ አምቦ። እዛ ገጃ የሚባለው መንገድም ላይ ስላለ ከዛም ዘመዶች አሉት ሰማለሁ። የዛኛ አካባቢም የአምቦ ሰዎች አሉ። ከዛ በኋላ ካደኩ በኋላ የምሰማው ነገር አለ። ኢትዮጵያዊ ደፋር ቀይ ጤፍና ነጭ ጤፍ እንዴት ነው የሚለየው ብሎ ኢትዮጵያ ማለት ሰርገኛ ጤፍ ናት ብሎ የሚናገሩ የጃጋማ ኬሎ አባት ናቸው። ዋይዘው ይሄን የተናገሩት ኢትዮጵያዊነት ለአንተ ምንድን ነው ሲሏቸው የጃጋማ ኬሎ አባት ሰርገኛ ጤፍ አንጣልኝ አሉት። ሰውየውን አመጣላቸው ሰርገኛ ጤፍ። በል እንግዲህ ቀዩንና ነጩን ለይልኝ አሉት። እንዴት አለ። ኢትዮጵያዊነት ማለት እንደሱ ነው። ኢትዮጵያዊነት ማለት ሰርገኛ ጤፍ ነው። የአምቦ ልጆች እንደዚህ ነው የሚያስቡት። ማኛ ጤፍ ነው ብለው ነው የሚያስቡት። ዛሬስ ኦነግ ሸኔ በነ ትርክት ዴቨሎፕ በሚያደርጉላቸው በነ ጸጋዬ አራርሳ በኩል መጥቶ ኢትዮጵያና ኦሮሞ ላይጠገን ተለያዩ። በጣም አደገኛ ትርክት ነው። ባይዘው ይሄ ኦሮሞ ከኢትዮጵያ ጋር የመኖር ያለመኖር ጥያቄ በማያዳግም መልኩ እንዲከፋፈል አደረገው። ይሄ ግድያ እንዳልኩት ያጫሉ ቤተሰቦች፣ እኔ ሪኮመንዴሽኔ ምክሬ ሐሳቤ ያጫሉ ቤተሰቦች፣ ያጫሉ የአካባቢ ሰዎች፣ ያጫሉ የመንደሩ ሰዎች፣ ጓደኞቹ አምቦ እንደ አምቦ ለኦነግ ሸኔም ለነጸጋዬ አራርሳም ለአሰፋ ጃለታ ልጆችም ይሄ ልጅ ነፍሱ ትረፍበት ብለው መግለጫ ማውጣት እኔ በሆን እኔ ስለተናገርኩ ሳይሆን ቢያደርጉት ደስ ይለኛል። እረፉ። አጫሉ ከኢትዮጵያ ጋር ጸብ አልገባም። ያጫሉ መሞት ኦሮሞ ሌላ ኢትዮጵያ ሌላ ብሎ መቀስ አይደለም። ገዳዮችን እንፋረዳቸዋለን። ኢትዮጵያ ገደለችው ነው እያሉ ያሉበት ነገራችን ላይ እነጸጋዬ አራርሳ ኢትዮጵያ የምትባል ኢንቲቲ ያሰፋ ጃለታ ልጆች ገደላት። አጫሉን የገደለችው ኢትዮጵያ የምትባል ኢንቲቲ ናት። አስታውሱ፣ የትግራይ ጽንፈኞች ጄኔሳይዳላ ሲቲ እንደሚሉት ማለት ነው። አዲስ አበባ ጄኔሳይዳላ አገር እንደሚሉት ማለት ነው። የነ ሎሬት ጸጋዬ ሀገር ናት። ቴንክ ዩ እኔ እንደ ቤተሰብ ያጫሉ ወንድም፣ እህት፣ ባለቤት፣ ልጆች፣ አያት፣ አባት፣ ጎረቤቶች፣ ጓደኞቹ፣ ሌሎችም እዛ አካባቢ ያሉ ተጽዕኖ ፈጣሪዎች ቁጭ ብለው ኦነግ ሸኔም እንደነ ዶክተር ጸጋዬ አራርሳ አይነት ስም እንደ የአሰፋ ጃለታ ልጆች እኛ ከኢትዮጵያ ጋር ጸብ የለንም፣ እያመጣችሁ እንዲህ አይነት ትርክት አታስቀምጡ፣ ልጃችን በመገደሉ ገዳዮችን በህግ ፊት በፍትህ ፊት እንጠይቃለን፣ ኢትዮጵያና ኦሮሞ ተለያዩ ብላችሁ ግን አትበሉ። ማኛ ጤፍ ያልነው የኛ አባቶች ናቸው ማኛ ጤፍ ያሉት የሚለውን ነገር ማለት መቻል አለባቸው ብዬ አምናለሁ። ግን ፋክቱ ምንድን ነው? በእርግጥስ አጫሉ የተገደለው እንደዛ ስለሆነ ነው ወይ? ይህን ጥያቄ ሩቅ አልሄድም። በደንብ ስሙኝ። ድጋሚ ይሆናል የማቀርብላችሁ። በደንብ ስሙኝና እናንተ ትወስናላችሁ። ከዛ ቀጥዬ ወደ ቴዲ እሄዳለሁ። በደንብ ስሙኝ። ሩቅ አልሄድም፣ መሄድም አልፈልግም። ይህ መጽሐፍ ታውቁታላችሁ። ከዚህ መጽሐፍ አነብላችኋለሁ። ከዛ ፍርዱን እናንተ ትሰጣላችሁ። ከገጽ 346 እስከ 348 አንብቡት። አጫሉ ለምን እንደተገደለ ከፈለገ ቀዶ በእሳት ያቃጥለው። አሁን አቶ ጀዋር ቀዶ እንትና እንደመከርኩት ማነው
አንዳርጋቸው ጽጌን ይሄ ገጽ ይቃጠልልኝ ብሎ ያቃጥለው እንጂ ጽፎታል። አነብላችኋል። ሳልጨምር ሳልቀንስ አነብላችኋለሁ። ገጽ 346 መስመርም አልዘልም። በለውጡ ዋዜማ በሚሊኒየም አዳራሽ በተዘጋጀ ኮንሰርት ላይ እንደተጋበዘ አጫሉ ደውሎ ነገረኝ። ምን አይነት ዘፈን ብዘፍን ለትግሉ እንደሚጠቅም በጠየቀኝ ጊዜ ትግሉ በወቅቱ የደረሰበትን ደረጃ እንደውም ቀጣዩ ምዕራፍ ሰፋ አድርገን ተወያየን። ከዚያም ብዙ ሳይቆይ በኮንሰርት ላይ ለማቅረብ ያዘጋጀውን የሽለላ ግጥም ላከልኝ። አንብቤው ስጨርስ ይህንን ከሸለልክ ያጠፍኳል አልኩት። የፈለገው ነገር ይምጣ አለኝ። ለእኔ ተወውና የሽለላውን ይዘት ላይ ሐሳብ ስጠኝ አለኝ። ጥቂት ነጥቦችን ጨምሬ በውይይት አዳበር ነው። እንዳቀደውም መድረክ ላይ ሽለላውን ሊያፈነዳው ጠላትን አብስሮ ኦሮሞን አንጀት አራሰ። በደንብ ስሙ። ምንም የጨመርኩት የቀነስኩት አረፍተ ነገር የለም። የዚያን ቀን የአጫሉ ሽለላ በመድረክ የታደመውን ህዝብ ሞራል ከፍ ከማድረግ አልፎ ትርጉም ነበረው። ሽለላው የኦሮሞ ትግል ታሪክ መቀየሩን በይፋ አወጀ። የኦሮሞ ትግል ታሪክ ተቀየረ ነው እያለ ምንድን ነው ታዳምጣላችሁ ከዚህ ቀጥሎ። የኦሮሞ ትግል ታሪክ ለረጅም ዘመናት 4 ኪሎ ላይ የሰፈነውን የኢትዮጵያ ሀገረ መንግስት በማውገዝ ላይ ያተኩራል። በሌላ አነጋገር ኦሮሞ ራሱን ከ4 ኪሎ ውጪ በመመልከት አንድም ያለው መንግስት ጭቆና እንዲያቆምለት አሊያም ራሱን ካገዛዙ አላቆ ሌላ ሀገረ መንግስት መገንባትን ያለመ ነበር። ባለፈው ምዕራፍ ውስጥ እንደተገለጸው በቄሮ ትግል ጊዜ የትግሉን ታሪክ ኢትዮጵያን ከውጪ ከመውቀስ ወደ መቆጣጠር አሸጋገር ነው። ከ4 ኪሎ መልስ ከመጠበቅ ይልቅ ቦታዎቹን ተቆጣጥሮ በደልን በማስቀረት ተጠቃሚ መሆን ያስፈልጋል ወደሚለው አደገ። ይህን በስውር ሲካሄድ የነበረ የታሪክ ሽግግር አጫሉ በገሃድ 4 ኪሎ ላንተ ነው የሚገባው ብሎ በሽለላው አፈረጠው። በደንብ ስሙ። ከዚህ ቀጥሎ የሽለላው ጭብጥ ለኦሮሞ የሚበጀው ኢትዮጵያን እንደ ባዕድ ከማየት ይልቅ ባለቤትነቱን ማረጋገጥ ይቻላል የሚል ነው። ስለዚህ የባለቤትነትን ማረጋገጫ ደግሞ በአድዋ ጦርነት ታሪክ ላይ የኦሮሞ ጀግኖች ሚና ዘርዘር አድርጎ ያቀርባል። በደንብ ስሙ፣ ያቀርባል። ስለዚህም የኢትዮጵያ መንግስታት ቢጎዱንም በአባቶቹ ምድር ላይ በአጥንቶቻቸው የሰሩትን ሀገር እወርሳለሁ እንጂ ጥዬ አልሄድም፣ አላፈርሰውም ይላል። አያችሁ፣ አበደዋ መጥተው ስድብ ጀመሩ ይላችሁ። አላፈርሰውም ይላል። በወቅቱ የታሪክ ሽግግር የማድረግ አስፈላጊነቱን የተረዳ ሰው በጣም ውስን እንደነበረ ሳስታውስ የሃጫሉን ብስለትና አርቆ ሐሳቢነት ይገርመኛል። በጣም አሪፍ ስለሆነች አንዴ ቶሎ ብዬ ላንብብላችሁ። ቶሎ የሽለላው ጭብጥ ለኦሮሞ የሚበጀው ኢትዮጵያን እንደ ባዕድ ከማየት ይልቅ ባለቤትነትን ማረጋገጥ ይሻላል የሚል ነው። ለዚህ የባለቤትነት ማረጋገጫ ደግሞ በአድዋ ጦርነት ታሪክ ላይ የኦሮሞ ጀግኖች ሚና ዘርዝሮ ያቀርባል።
ያጫሉ ሽለላ ማለት ነው። አድዋ ላይ የወደቁ የኦሮሞ ልጆችን ነው የሚያቀርበው። ስለዚህም የኢትዮጵያ መንግስታት ቢጎዱንም በአባቶቻችን ምድር ላይ በአጥንቶቻቸው የሰሩት ሀገር እወርሳለሁ እንጂ ጥዬ አልሄድም፣ አላፈርስም ሀገሬን ይላል። በወቅቱ የታሪክ ሽግግር የማድረግ አስፈላጊነቱን የተረዳ ሰው በጣም ውስን እንደነበረ ሳስታውስ የአጫሉን ብስለትና አርቆ ሐሳቢነት ይገርመኛል። ይቀጥላችኋል። በአብይ አህመድ ጠቅላይ ሚኒስትር መሆን የተቃወምኩ ሰሞን አጫሉ ደውሎልኝ ለረጅም ሰዓት ተከራከረኝ። ማንም ይሁን ኦሮሞ ከሆነ መደገፍ አለበት የሚል ሐሳብ ነበረው። አብይን አግኝቶ እንዳነጋገረው በመጥቀስ ሊያሳምነኝ ሞከረ። ጠቅላይ ሚኒስትር አብይ አሜሪካ በመጣ ጊዜ እንዳነጋገርኩትና የሽግግር አመራር መሆን እንደማይችል መገንዘቤን ነገርኩት። ከረጅም ክርክር በኋላ እሱ አብይን እንደሚደግፍ እኔም በተቃዋሚ ለመቀጠል ተስማማን። ከዛ እንደ ማሳሰቢያ የሚነግረው ልንገራችሁ ለጀዋር አብይን ባትደግፈውም ለኦሮሞ አንድነት ስትል በሚዲያ እሱ ላይ የምታደርገውን ተቃውሞ ቀንስ በማለት ተማጸነኝ። እኔም ችግር የለውም እንዲያውም አቆማለሁ አልኩት። በመጨረሻም ያንተ ግምገማ ትክክል ከሆነ አወዳይ ላይ በማስቃም ትቀጣኛለህ፣ የኔ ትክክል ከሆነ ደግሞ አምቦ በጠጅ አስክሬ እቀጣለሁ ብሎኝ በቀልድ ተሰነባበትን። ተመልከቱ። መሰረታዊ ኮር ፖይንት ያለችው እዚህ ጋር ነው። አጫሉ ያስተሳሰብ ሽግግር አድርጓል። ያስተሳሰብ ለውጥ አድርጓል። ለውጥ ስላደረገ ሽግግር ያደረገው ነገር ግን ለኦሮሞ ጽንፈኛው የሚመቸው አይደለም። የግድያው መንስኤ ነው። የግድያው ምክንያት ይሄ ነው፣ ሌላ አይደለም። ሽግግር አድርገናል። ኢትዮጵያን ኦውን አድርገናል። የኢትዮጵያ ባለቤት ሆነናል። የአድዋ ባለቤት ሆነናል። የኦሮሞ ጀነራሎች ነው አድዋ ላይ የሞቱት። ከዚህ በኋላ ኦሮሞ ኢትዮጵያን ኦውን ያደርጋል። ይሄን ማለቱ ነው አጫሉን ያስገደለው። የኔ ወንድም ስለጠየቀኝ ነው። አንተስ ማን ገደለው ያልከው? የአስተሳሰብ የትርክት ለውጥ ስላደረገ ሲያስፈራሩት ከረሙ። ሲያስፈራሩት ቀጥልላለሁ። ገጽ 349 ልቀጥልልህ። ብዙም ሳይቆይ ወደ ኦኤምኤን ቢሮ ቃለ ምልልስ እንደሰጠ ሰማው። ቃለ ምልልሱን ከሰጠ እኔ ጋር መጥቶ መታገስ አቅቶት እንደተናገረ ነገረኝ። አትሂድ ብሎት ሚዲያ ሄደ። ኦኤምኤን ሄደ። ሚዲያ መግለጫ ሰጣለሁ ብሎ ስሙ። ይሄን ማጠቃለያ ነው። ብቻችንን ለሰዓታት አወራን። ኦሮሞ የትላንቱን አገዛዝ በአንድነት ገርስሶ ዛሬ ግን ተከፋፍሎ እርስ በርሱ መዋጋቱ እንዳስከፋውና በኦሮሞ አመራር በጣም ማዘኑን አወጋኝ። እንኳንም በህይወት ያለን ሰው አወድሼ አልዘፈንኩ። በህይወት ያለ ሰው አንድ ቀን ያኮርፍና በሌላ ቀን ደግሞ ያሳፍርሃል። የሞተ ሰው ግን የሰራውን ጥሩ ታሪክ ለመጉደፍ እድል ስለሌለው እሱም ብታሞግሰው ሪስክ የለውም አለኝ። ንዴቱን ለማስረሳት በማሰብ በቃ አታስብ፣ እኔ ስለሞት ትዘፍኛ አልኩት እያለ ይቀጥል። እሺ እዚህ ጋር ምንድን ያያችሁት? ምንድን ያያችሁት? አቃጥለው ጀዋር ከፈለግ ከደነገጥክ አቃጥለው። ይሄን ትርክት ባጭሩም መሰላችሁ አጫሉ ድሮ የነበረውን ትርክት ቀየረ። ቀረርቶ ሁሉ አዘጋጀ። ሽለላ ሁሉ አዘጋጀ። ሽለላው ምንድነው? የኢትዮጵያ ባለቤት ነን፣ የኢትዮጵያን ኦውን አድርገናል፣ አዲስ አመለካከት፣ አዲስ አስተሳሰብ፣ ኢትዮጵያ የኛ ናት፣ አድዋም የኛ ነው የሚል አስተሳሰብ ዴቨሎፕ አደረገ። ይሄ በኦሮሞ ጽንፈኛው አልተወደደም። የኦሮሞ ጽንፈኛው ማለት አድዋ የኔ አይደለም፣ ኢትዮጵያ የኔ አይደለችም፣ ኢትዮጵያን ኦውን ማድረግ አልፈልግም፣ የኦሮሞ የአገር ራዕይ ነው ያለው። የሚያስፈራሩትም እነሱ ነበሩ በአብዛኛው። ለዚህ ነው አምቦ ተናገሪ፣ የአምቦ ቤተሰቦች ተናገሩ እምለው ለዚህ ነው። ይሄ ነው እውነቱ። እንኳን ከኢትዮጵያ ሊጣላ አጫሉ እንኳን የአጫሉ መገደል ኢትዮጵያና ኦሮሞን ሊነጣጥል
እሱ ትርክት ለውጥ አድርጎ ኦሮሞ ስልጣን ላይ ነው ያለው። ዶክተር አብይ ኦሮሞ ነው እንደግፈው ተማጸነው። ጀዋርንም እባክህ አብይ እንደግፈው፣ ካልደገፈው እንኳን አፍን ዝጋ። ይህ አይደለም ይሄን የተጻፈው። ይሄ የተጻፈውን የት ይወስዱት? ከኦሮሞ ነፃነት ሰራዊት ጋር ከኦነግ ጋር የሚተካከል ትርክት አይደለም። ገደሉት፣ ደፉት። ይሄ ነው እውነቱ። እኔ ኃላፊነት ወስጄ ነው የምናገረው። ሩቃት ሂዱ። የመቼለቱን የኦነግ ክርክር ስሙ፣ ትረዳላችሁ። ያኔ ምን ያህል የትርክት እንትን እንዳለ ትረዳላችሁ። አንኩን ያመይሳት hanga abbaabiyyummaatti abbaabiyaa miti oromoon abbaabiyaati biyya mataasaa haga jaarratu alaabaa mataasaa hanga dhaabbatutti abbaabiyyummaan sin duwwaatutti maal abbaabiyaati defa fudhachaa jira. fakkeenyaaf Itoophiyaa dhiiga kootiin ijaareera abbaabiyaati dhiiga isaanii ni ijaara dhiiga isaanii Itoophiyaa ijaaruuf oromoon qabsaa hin jiru asirratti waa walii galqabu sirni dhufaa darbaa oromoo hiriirsee Itoophiyaa akka barbaadutti hatseewwan fakkeenyaaf hatseewwan dhufaa darbaa oromoodhaan kan hiriirsan Angoo siyaasaa isaanii heeggachuuf jecha Oromoo hiriirsan malee Itoophiyaan si ijaara jedhanii Itoophiyaa ofii barbaadanii bakka barbaadanitti Oromoo jaarsanii irratti ijaaran inni kun ifaal. Ati ni ijaarrettaani? Ati ni ijaarree jennaani uummata kana? Eenyuun tumsuuf bayan warri Adwaa deemanii lolan. Angoo siyaasaa yeroo sana gita bittaa sanarra jiru tiksuuf malee Oromiyaadhaaf yookaan immoo Itoophiyaadhaaf Itoophiyaa ofii barbaadu Oromoon sanaa fedhaniitu hin taane warra hangoo siyaasaarra jiran sana tumsuu fi gadhaabuudhaaf deeman. Warri aboo sirrii miti. Ani Itoophiyaatiif dhiiga koo dhangalaase uummata Oromoo jedhuuf homaa inni deebiin keessan irraa akkas taanaan. Keessan jira amman jiruutti Itoophiyaa biyya jedhamtu keessatti amman jiraadduutti Itoophiyaaf dhiiga koo dhangalaase yoo jedhe yoo. Itoophiyaaf dhiiga isaa kan dhangalaase isatuu beeka. Haa ta'uti garuu nuti akka hubannoo keenyatti Itoophiyaaf dhiiga koo dhangalaaseera Oromoon jedhee gabbayee haasa'eef dubbate hojjetu hin jiru. ቃል በቃል ትርጉሙን ደግምላችኋለሁ። ትላንትናም ቢሆን ይሄ ማለት የሰሞኑ የምርጫ ክርክር ኦነጎች ናቸው። እነ የአሰፋ ጃለታ ልጆች ያደነቁት ክርክር ማለት ነው። አሁን ይሄንን ስትሰሙ ከአጫሉ ጋር ከጀዋር ትርክት ጋር አንድ ላይ እንድታያይዙት ስለፈለኩ ነው። ኦሮምኛ የሰማችሁ ሰማችሁ፣ ያልሰማችሁ ቀጥታ ትርጉሙን ነግራችኋለሁ። ጋዜጠኛው የራስን ዕድል በራስ የመወሰን የምትሉት እስከምን ድረስ ነው? ኦነግ የሀገር ባለቤትነት እስኪረጋገጥ ጋዜጠኛው አሁን ኦሮሞ የሀገር ባለቤት አይደለም እንዴ? ወይስ እናንተ የሀገር ባለቤትን ካላላችሁ ሀገር ባለቤት ነን ካላላችሁ አይሰራም? ኦነግ የኦሮሞ ህዝብ የሀገር ባለቤትነት የሚረጋገጠው የኦሮሞ ህዝብ የራሱን ሀገር መስርቶ የራሱን ባንዲራ ሲተክል ብቻ ነው። ጋዜጠኛው ኢትዮጵያን በደሜ ገንብቻለሁ የሀገሪቷንም ባለቤት ነኝ ለሚለው ኦሮሞስ ህዝብ ምላሻችሁ ምንድን ነው? አጫሉ ማለት ነው እንግዲህ እዚህ ላይ መታወቅ ያለበት ለመጣ ለሄደው የአጼዎች ስርዓት የፖለቲካ ስልጣን ማስጠበቂያነት እንጂ ኢትዮጵያን ለመገንባት የዘመተም ሆነ ደሙን ያፈሰሰ ኦሮሞ የለም። ጥያቄ ጋዜጠኛው ኢትዮጵያ የኔ ነች፣ ኦሮሞም የገነባት ናት፣ ኦሮሞ አንተ አልገነባትም ነው መልሳችሁ? ጋዜጠኛው ነው ይሄን ያለው። ኦነግ አድዋ ድረስ የዘመቱት የነበረው የቀኝ ገዢ ስርዓት ለማስጠበቅና የነበረውን ስርዓት ለማጀብ ብለው ነው የወጡት እንጂ ኦሮሞ ወይም ለኢትዮጵያ ብሎ አልዘመተም። አድዋ የዘመቱት ስልጣን ላይ የነበረውን የቅኝ ገዢ ስርዓት ለመደገፍና ለመትከል ነው። ኦነግ የሚለው ጋዜጠኛው ኦነግ የሚለው ትርክት ስህተት ነው። እኔ በአድዋ ሀገር ለሀገሬ ለኢትዮጵያ ደሜን አፍስሻለሁ ለሚለው የኦሮሞ ህዝብ ምንድን ነው ምላሻችሁ? ኦነግ ለኢትዮጵያ ደሜን አፍስሻለሁ የሚለው ራሱን ያውቃል፣ አይመለከተንም። በእኛ መረዳት ግን ኢትዮጵያ ስል ወጥቼ ደሜን አፍስሻለሁ የሚል ኦሮሞ የለም። አጫሉ ንግግር ያጫሉ ትርክትና ኦነግን ተመልከቱ። አጫሉ ትርክታችንን ሊያጠፋ ብሎ ነው የደፉት። ልንገራችሁ፣ ይሄ ነው እውነቱ። ኃላፊነት ወስጄ ነው የምናገረው። የትርክት ለውጥ ስላረገ፣ ያስተሳሰብ ለውጥ ስላረገ፣ አድዋ የኔ ናት ስላለ፣ ኢትዮጵያ የኔ ናት ስላለ፣ ከ10 ፈረስ 9 ፈረስ የኦሮሞ ፈረስ ነው ስላለ፣ 4 ኪሎ ገብተሃል ኦሮሞ ለምንድን ነው የምትወጣው ስላለ፣ ባለቤት ነህም ባለቤት ስላለ የተገደለው በዛ ነው። ትርክታቸውን ገደል አገባባቸው፣ አባሱ በዜሮ አባዛባቸው። እኔ እኮ አርበኛ መሳይ አርበኛ በሉኝ ስለሚል ነው። ኢትዮጵያ ሄደ ጊዜ
የሚኒሊክን የጎበኘው የሚኒሊክን ልንገራችሁ የሚኒሊክን የሙዚየም የጎበኘው ያስጎበኘው ሽመልስ አብዲሳ ነው። እዚያው ኤርሚያስ የሚያወራው ውሸት ነው ይበል። የሚኒሊክን የምናምን ያስጎበኘው ሽመልስ አብዲሳ ነው እና አርበኛ መሳይን ሌሎቹንም ጨምሮ ያው እነሱ ሳይሉ ምስክር መስጠት ይችላሉ። ከዛ ምን አላቸው? በጣም ቃላት ያጥረዋል ባይዘው አርበኛ መሳይ ይሄን ለመናገር ቃላት በስመ አብ ሽመልስ አብዲሳ እኮ የሚኒሊክን አስጎበኘን ብሎ ማለት የምር የእውነት ነው የምነግራችሁ። እኔ ማስታወሻ ላይ ጽፌዋለሁ። ከዛ ምን አለ ሽመልስ አጫሉ እኮ መጥቶ የእንባ ቀረሽ ኩራት ተሰምቶት ነው ሄደው። ምንድነው እየሆነ ያለው? ኩራት ተሰምቶት ነው ሄደው። አጫሉ ትርክት ቀይሯል፣ አስተሳሰብ ቀይሯል። ኦነግን አስደንግጦታል። ያሰፋ ጀለታ ልጆችን አስደንግጧቸዋል። ተሰሚነት አለው፣ ታዋቂነት አለው። ጠቅላይ ሚኒስትሩን ደግፏል። መገደል ነበረበት። ልንገራችሁ መገደል ነበረበት። አጫሉ ምን አለው መጥቶ መጨረሻ ላይ ከቀረርቶ ውጪ ቃለ መጠይቅ ከሰጠ በኋላ ሂዱና ይዘቱን የቃለ መጠይቁን ይዩት። ኦሮሞ እንዴት በኦሮሞ ላይ ጦርነት ያነሳል? አዝኛለሁ። ማስፈራሪያ የደረሰውን በዛ ነው። ይሄ ነው እውነቱ። ልንገራችሁ ከጠቅላይ ሚኒስትሩ ጋር ችግር አልነበረበትም። ይኸው ደጋፊ ነው። ጀዋርንም ረፍ ሲለው ነበር፣ ደግፈው ጠቅላይ ሚኒስትሩን ሲለው፣ ባደግፈው እንኳን አፍን ዚፕ አድርግ ነው ሲለው የነበረው። ኢትዮጵያ የሁላችንም ናት፣ የኦሮሞ ናት ያለ ሰው ነው። የትርክት ለውጥ አምጥቷል። አምቦነቱን ያሳየው ሰው። በዚህ ጋር የትኛው ነው ኢትዮጵያና ኦሮሞ ባጫሉ ግድያ ተለያዩ የምትለው? አምቦዎች ንቁ፣ መግለጫ አውጡ። ያጫሉ ቤተሰቦች መግለጫ አውጡ። ሊለያዩአችሁ ነው የሚፈልጉት ከኢትዮጵያዊነት። ይሄ ነው፣ ይሄ ያሳብዳቸዋል። አይ ነው እኔ ላይም ዛቻ እንደምታደርጉ አውቃለሁ። ኢትስ ኦኬ። አሜሪካ ነው የምኖረው፣ ግን አገሉኝ። አንደኛው ይሄ ነው። ሁለተኛው ቴዲ አፍሮ ነው። ቴዲ አፍሮ እኔ በተለይ የአማራ ጽንፈኛው አታፍሩም? እናንተን አረ እንዴ ሙልጭ የሚያደርገው ቴዲ ከመንግስት ጋር ልዩነት ይኖረዋል። የፖለቲካ ልዩነት አለው ብዬ ማምናለው። የፖለቲካ ሰው ነው ቴዲ። ጀስት ላይክ አጫሉም የፖለቲካ ሰው እንደሆነው ማለት ነው። ግን የትኛውን የአማራ ጽንፈኛ አስተሳሰብ ሲደግፍ ነው ያያችሁት? ቴዲ አፍሮን ዛሬ ቴዲ 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 የምትሉት ቴዲ ቴዲ ብለህም ዘመነ ዘመነ ማለት ትችላለህ እንዴ? ቴዲ ቴዲ ብለህ አስረስ አስረስ ማለት ትችላለህ እንዴ? አስረስ መነሻ የአማራ መድረሻ የአማራ፣ ዘመነ መድረሻ የአማራ መነሻ የአማራ። አንተ ዲያስፖራ ሆነ ዘመነ ጀግና፣ አስረስ ጀግና። ቴዲ ዘመነ ውስጥ አየኸው? ቴዲን አስረስ ውስጥ አየኸው? ቴዲን ፋኖ ውስጥ አየኸው? ይናገራዋለው ካለ አይመስለኝም። ግን ሐሳቡን ከቀየረ አታፍሩም? ትንሽ እንደው ሰው ይሉንታ የሚባል ነገር አይኖራችሁም? አሁን ኢትዮጵያ ኢትዮጵያ ሲል ወይ አፍሪካ አፍሪካ ሲል ልትመጡ ነው ኢትዮጵያ ብላችሁ መነሻ አማራ መድረሻ አማራ ስትሉ ከርማችሁ። ምን አይነት እንደው እንደናንተ የወደቀ ሙትቻ የለም። ባይዘው በቴዲ ቀና ልትሉ አትችሉ። በቴዲ ቀና የሚለው ኢትዮጵያዊ ነው። ከሆነም ልክ ነው ልክ አይደለም ሌላ ጉዳይ ነው። የቴዲ ኢትዮጵያ ምን አይነት ናት ሌላ ጉዳይ ነው። በምንም ተአምር ግን ቴዲ የአማራ ጽንፈኛ አይደለም። የአማራ ጽንፈኛ ደጋፊ አይደለም። በአንደበቱ የገለጸው እሱን ነው። ወደዛ ከገባ እኔ ይቅርታ ጠይቄ ቴዲ የሚባል ቃል አላነሳም ከዛሬ ጀምሮ። ኢትዮጵያ የሚለውን ሲያወጣ 15 ቀን ቁጭ ብዬ ባይዘው ቀን ከሌሊት ቁጭ ብዬ 40 ገጽ ጽፌያለሁ። 40 ገጽ ኢትዮጵያ የሚለው የዛሬ 8 ዓመት ኢትዮጵያ የሚለውን ሲያወጣ 15 ቀን ቀን ከሌሊት 16 ሰዓት እየተቀመጥኩ 40 ገጽ ነው የጻፍኩት። አለ ይሄው
40 ገጽ ይጻፍኩታል አካንሾዩ 40 ገጽ ጽፍ ያለው ሁለት ፓርት 1 ፓርት 2 ብዬ የቴዲ አፍሮ ተሞክሮ ሚልና የቴዲ አፍሮ ቁጭት ሚል ጽሁፉን የለም የጽሁፉ ንባብ ግን ጋዜጠኛ ብሩክ አንብቦታል የቴዲ አፍሮ ቁጭት ሚል ዛሬ እንትኑ ላይ ለጥፌላችኋለሁ አዲስ ኮምፓስ ቴሌግራም ላይ ለጥፌላችኋለሁ የኔ ፌስቡክ ጓደኛችሁ ሆናችሁ ሄዳችሁ ፓርት 1 ፓርት 2 ስሙት 2017 ማለት ነው በተለይ የቴዲ አፍሮ ቁጭት የሚለውን ስሙት ፓርት 2 ጊዜ ካገኛችሁ የቴዲ አፍሮ ተሞክሮ የሚለውንም ስሙት ፌስቡክ ላይ ሼር አድርጌዋለሁ የዛሬ 8 ዓመት ነው የጻፍኩት 15 ቀን 16 ሰዓት እየተቀመጥኩ ሙዚቃውን ሰምቼ መጽሐፎች ይዤ ላይብራሪ ቁጭ ብዬ ለምንድን ነው እንዴ ኢትዮጵያዊነትን ስላስተጋባ ነው የተናገረው ኢትዮጵያዊነት ነው ከኢትዮጵያዊነት ውጭ አልተናገረም ዛሬም ኢትዮጵያዊ ነው እንዳልኩት ነው የፖለቲካ ልዩነት ሊኖረው ይችላል ካለው መንግስት ጋር ያስተሳሰብ ልዩነት ሊኖረው ይችላል የሚያወግዘው ነገር ሊኖር ይችላል የመልካም አስተዳደር እጦት የተለያዩ ነገሮች ሊያወግዝ ይችላል ስርዓቱም ይቀየር ማለት ይችላል ነገር ግን በእናንተ የዘረኝነት ስልቻ ውስጥ ግን ቴዲ አፍሮ አልገባም ምን አታፍሩም በቃ ሲቀዘቅዝ በማንኪያ ሲፋጅ በማንኪያ ሲቀዘቅዝ በእጅ ይሄ ነው ኢትዮጵያዊነት ሁሌም አሸናፊ ነው የምንላችሁ ለዚህ ነው ኢትዮጵያዊነትን ያዙ ዘረኝነት ይቅርባችሁ የምንለው ለዚህ ነው ሁልጊዜም ኢትዮጵያዊነት ያሸንፋል ልንገራችሁ ቴዲ ያዘው አካሄድ ያሸንፋል አያሸንፍም እያልኩ አይደለም ግን ቢያንስ የናንተ ጎራ ውስጥ ቴዲ የለም ካለ ንገሩንና አሁን ማዛ መሐመድ አፕሪሺየት ሲያደርጉት ያው እንዴ ማዛ ጀነራል ተፈራን አይደል ያምጥተሽታ እንዛዝ የነበረው ጀነራል ተፈራም ያለው የአማራ ትልቁ ችግር ኢትዮጵያ ማለቱ ነው የእስክንድር ነጋ ችግሩ ኢትዮጵያ ማለቱ ነው ስትያር ነው የከረምሽው ስትላል ነበር የከረምከው ዛሬ ምን ነው ቴዲ አፍሮ ሲሆን ኢትዮጵያ ይዛችሁ የምትመጡት የምሬን ነው በጣም ነው እንዴት እንደማፍርባችሁ ከምሬን ነው አሁን የቴዲን ባለቤት ለመሆን አታፍሩ እንዴ እናንተ ብትሆኑ እኮ ስልጣን ላይ ቴዲ አዲስ አበባ መቀመጥ አይችልም የአማራ ብሔርተኝነትን እስካላስተናገድ ድረስ በእኛ ተርምና በእኛ ኮንዲሽን እስካልተመራ ድረስ አዲስ አበባ አትኖርም ብላችሁ ታባሩታላችሁ ልንገራችሁ በፍጹም እሱ የሚለው ኢትዮጵያዊነት ከናንተ የዘር ብሔርተኝነት ጋር የሚተሳሰር አይደለም ይሄን ደግሞ በድምጹም ገልጾታል ከምንም በላይ አንድ ህዝብ እንደ ሀገር ሲኖር ብዙ ጊዜ የተለፋበት የተቀባበለ የትውልድ ቅብብል ውጤት ነው ብዙ ዋጋ ተከፍሎበታል በተለይ የኛ አባቶች የከፈሉት ዋጋ እንደዚህ በቀላሉ የሚጠቀስ አይደለም በጣም ጨዋ ሰዎች ነበሩ በጣም ግንዛቤያቸው ሰፊ ነበር የመረዳት አቅማቸው ከፍተኛ ነበር በጣም የሰለጠኑት አገሮች ላይ ያሉት ሰዎች ጭንቅላት የሚፈትሽ ስራ ነው የሚሰሩት የነበረው በጀግንነት በጦር ሜዳ ብቻ ድል ያደረጉ ሰዎች አይደለም የመንግስታቱ ማህበር ጉባኤ የፈተኑ በሀቅ የቆሙ በወረቀት ላይ የተፈረመውን ነገር ለማስፈጸም የጸኑ ጨዋ ሰዎች ነበሩ ፈትሸዋቸዋል በርብረዋቸዋል እነዛ ሰዎች እንዲህ አይነት አባቶች ክብር ሳይሰጣቸው የምንኖርበት አገር ላይ እንዲህ አይነት ልጆች ሊፈጠሩ አይችሉም የሰው ዕዳ እየበላን አገር ለማስቀጠል አይቻልም ይሄ ነው እንደ ሀገር የገጠመን ችግር ብዬ የማምነው ወጣቶች ወዴት እንደሚሄዱ የሚያሳይ ደግሞ ያለፈው ክፍል እነሱ ላይ ያተኮረ አካሄድ የለም እና መጀመሪያ ሀገር ማዳን ቅድሚያ የሚሰጠው ነገር ሁሉ ነገር ቅደም ተከተል አለው የመጀመሪያው ምንድነው ኢትዮጵያዊነትን ማዳን ያስፈልጋል ኢትዮጵያዊነት ካልዳነ ማንም ይኖር እንግዲህ በሁለት የኢትዮጵያዊነት ሙዚቃ ኢትዮጵያ የሚለው የወጣ ጊዜ ከ8 ዓመት በፊት ማለት ነው መጀመሪያ ኢትዮጵያ ማዳን አለብኝ ኢትዮጵያ ያልኩት ያለው ኢትዮጵያዊነት ማዳን ነው የአማራ ጽንፈኛው ኢትዮጵያዊነት ምን ያደርግልሃል እስክንድር ኢትዮጵያ ብሎ አስበልቷል
መነሻችን አማራ መድረሻችን አማራ የሚል ነው ጠቅላላ ውጭ ሀገር ያለው እፈር እናንተ የሚያፈር ጭንቅላትም የላችሁም ለነገሩ በት አገር አይፈጠርም እዚህ ቦታ ላይ ስለዚህ ኢኮኖሚያዊ ለውጥ ሊመጣ የሚያስፈልገው ነገር ለማድረግም ህዝብ መተባበር አለበት አድዋ ላይ በአንድ ላይ ያዘመትከውን ኃይል በዛ ኃይል ወደ ልማት ለማሳተፍ ይቻላል መንገዱም ይሄ ነው እና እንደዚህ አይነት ያካሄድ ጉድለቶች አሉ ሁለተኛ ልጆች ተምረው ተሻሽለው መለወጥ ይፈልጋሉ ወጣቶች ኢህአዴግ አልፈረሰም በዚህ ሰዓት በነገራችን ላይ እሱም ከግምት እንድትከቱ የአሁን መግለጫ አይደለም የዛሬ 8 ዓመት ኢትዮጵያ የሚለውን ሲያወጣ የተናገረው እኔም ጽሁፌን የጻፍኩት የቴዲ አፍሮ ቁጭት ብዬ ባይዘዌ ዶክመንቱም እንደደረሰው አውቃለሁ ዶክመንቱም ደርሶታል አስተያየት እንደፈለገው ይችላል ብሎ ሌላም አንድ የሆነ የሶሪት ላባ የሚል ጽሁፍም ላይ ሌላ ጽሁፍ አለኝ አንድ 15 ገጽ እኔ ማዘጋጃ ቤቱ ነው ብዬ ስላሰብ ጽፌ በቃ ኤርሚያስ የመሰለውን ያርገው ብሎ ጴጥሮስ የሚባል አውሮፓ ያለ ልኬለት ጽሁፉን ደርሶታል እስከማቀው ድረስ ይሄ ሶሪት ላባ የሚለው ማዘጋጃ ቤቱን ስለመሰለኝ ማለት ነው በጣም እኔም ከምደነቅበት ነገር አንዱ ማዘጋጃ ማናበቀለሽ ከአዲስ አበባ የሚል አንድ ዘፈን አለው የሶሪት ላባ ሶ እሱ አንድ ፓርት 3 ሌላ ፓርት ነው ሶ ለዚህ የሚሆኑ ነገሮች ከኢትዮጵያዊነት ውጪ አይደለም በፍጹም ከአማራ ጽንፈኛው ጋር የሚተሳሰር አጀንዳ አይደለም ኢትዮጵያዊነት ነው የሚያሳያቸው ይፈልጋሉ እና የሚያሳዝን ትውልድ ነው የዛ ትውልድ አካል ስለሆነ ነው በዚህ አይነት ጉዳይ ላይ እንድናተኮር ግድ ይሆናል እና ለወደፊቱ ለሀገር የምመኘው ኢትዮጵያ ልጆቿ የተባበሩባት ሀገር ለሀገር የለፉ ሰዎች የሚከበሩበት ሀገር ለሀገር የለፉ ሰዎች ሲከበሩ ለሀገር የሚያስከብር ስራ የሚሰሩ ልጆች መፈጠር ይችላሉ ከምንም በላይ ግጭቶችን አስወግደን በይቅርታና በምህረት በፍቅር በአንድነት ይሄንን መሰረት ያለው ህዝብ ወደ ዘላቂ ጉዞ ለመውሰድ ትልቅ መነቃቃትና መነሳሳት ያስፈልጋል እና ኢትዮጵያዊነት ሩቅ እና የሁላችን ኑሮ መሻሻል አለበት ለዚህ ደግሞ ሁላችንም መተባበር አለብን እንድንተባበር ካልቻለን ታሪክ ካልተደገፈ ማንነት ካልተደገፈ አንድነት ካልተደገፈ መቻቻል ካልተደገፈ መቀራረብ ካሌለ እንዴት ተደርጎ ነው መሄድ የሚቻለው አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው በአሁኑ ሰዓት እንደሚያስገርም ሁኔታ ዩናይትድ ስቴትስ ኦፍ አሜሪካ የሚባል ሀገር ቁጭ ብለው የተባበሩ ህዝቦችን ዋጋ የተካፈሉ ገና እዚህ መብላት ያቃትን የራሳቸው ወገኖች ላይ እንደገና መከፋፈልን የሚሰብኩ ሰዎች እንደሚያስገርም ሁኔታ ዩናይትድ ስቴትስ ኦፍ አሜሪካ የሚባል ሀገር ቁጭ ብለው የተባበሩ ህዝቦችን ዋጋ የተካፈሉ ገና እዚህ መብላት ያቃትን የራሳቸው ወገኖች ላይ እንደገና መከፋፈልን የሚሰብኩ ሰዎች መብታቸው ሊሆን ይችላል አደገኛ መሆኑ ግን ሳይነገር አይታለፍም ስለዚህ እኛ ሰላም እንፈልጋለን ሀገራችን እንወዳለን ኢትዮጵያዊነት ቀለሙ እንዲዘባረቅ ተደርጎ እንደቀረበው አይደለም ረቂቅ ነው የሚጠቅም ነው ለኛ አይደለም ለሌሎችም የሚጠቅም ነው እና አይደለም ኢትዮጵያኖች ተባብረው ለኛ መሆን ብቻ አይደለም በጽኑ እንቅልፍ ለወደቀው ለሰፊው አፍሪካም ትልቅ አቅም የሚሰጥ የሚያፈናጥር ህዝብ ነው እንዴ ተመልከቱ ዩናይትድ ስቴትስ ኦፍ አፍሪካ ቁጭ ብለው በዘር የሚከፋፍሏል ማን ነው እንዴ ማን ነው እኔ ነኝ እኔ ኤርሚያስ ነኝ በዘር እየከፋፈልኩ ያለው ሌላው ነው ይከፋል ማን ነው ኦሮሞ አማራ እያለ የኖረው የአማራ ሚዲያ የምን ሚዲያ ከዚህ በኋላ ኢትዮጵያነት ኢትዮጵያኒስት የሚባል ምናምን ራሳቸው አይደሉ እንደ 12 ሚዲያ ምናምን እያሉ ዛሬ መተህ ቴዲ ላይ ትለጠፋለህ አዎ እኔ ግልጹ ነው ከመንግስት ጋር ልዩነት እንዳለው ፊል አደርጋለሁ አሁን ካለው መንግስት ጋር ያካሄድ ሊሆን ይችላል ያስተሳሰብ ሊሆን ይችላል ልዩነት እንዳለው ያሳያል ግልጽ ነው ያ ማለት ግን የናንተን ፖለቲካ እምነት ያምናል ማለት አይደል ከናንተ በተቃራኒ ነው ያለው ዩናይትድ ስቴትስ ኦፍ አሜሪካ ቁጭ ብላችሁ ዘር የምትከፋፍሉ ናችሁ ነው ያለው
ይሄ ነው እየተናገረ ያለው። ታወረሱም ኢትዮጵያ እንደማለቱ መጠን ኢትዮጵያዊነትን ከአደጋ ማዳን ትልቁ መሰረት ይህንንም አልበም እንድሰራ ወይም ደግሞ በዚህ አይነት ሀሳብ ላይ እንዲያጠነጥን ያደረገኝ ደግሞ ግፊት ከምንም በላይ አንድነታችን አስፈላጊ ነው። ብዙ ዓመት ተደክሞበታል ኢትዮጵያዊነት። አሁን ደግሞ እንደሚታወቀው በሀሳብ ከመደራጀት ይልቅ እንደ ዘር መደራጀት ካለፉት ሁኔታዎች የነበሩት አለ። ያ ደግሞ አዝማሚያው ወደ አደጋ ያመጣ ይመስላል እና ከምንም በላይ ኢትዮጵያዊነትን ማዳን መጀመሪያ ዓላማ አድርጎ ነው። ብዙ ጊዜ ለሀገር ባለውለታ በሆኑ ሰዎች ብዙ የህብረተሰቡ አካላት በሚሰሯቸው ተግባራት እንደሚታወቀው እንግዲህ ኢትዮጵያዊነት በነፃነት የመኖር ምልክት ነው። ለብዙዎችም በነፃነት ውስጥ ላልነበሩ ሰዎች ጥሩ ምሳሌ የሆነ ድል ለማግኘት ሚኒሊክን የመሰለ ጥሩ መሪ ያስፈልጋል። እንደ ቀዳማዊ ኃይለ ሥላሴ ደግሞ የነበሩ ትልቅ ነገስታት በዓለም መንግስታት ጉባኤ ጀምሮ ያደረጓቸው አስተዋጽኦ፣ በዓለም ዙሪያ የነበራቸው ተቀባይነት፣ ለሀገራቸው የሰሩት ተግባራት ሳይደመር ኢትዮጵያ የምንላት ዛሬ ያለችው ሀገር ልትኖር አትችልም። ይህ እንዳለ ሆኖ ምንጊዜም ነገስታት የሚወክሉት ህዝብን እንደመሆኑ መጠን ከስሮቻቸው ደግሞ ያሉ ብዙ ባለውለታዎችን አብሮ ማየት የሚያስችል ትልቁ መስኮት ብዙ ጊዜ ከፊት ያሉ ሰዎች ናቸው እና በዚህ አንጻር ምልክቶች ካልተበረታቱ፣ ምልክቶች የሚገባቸው ክብር ካልተሰጣቸው የሚቀጥለው ትውልድ ጥሩ ተግባር ለመፈጸም የሚያነቃቃ መሳሪያ ያገኝ። በዚህ ምክንያት ነው። ሁለተኛ ደግሞ አሁን ባለንበት እንግዲህ ያለፉት የተወሰኑ ዓመታት ታሪክ የሚባለው ነገር ኢትዮጵያ ታሪክ እና የኢትዮጵያ ወይነት ብሔራዊ ስሜት በብዙ ሁኔታ ፈተና ውስጥ ወድቋል። ስለዚህ ይህን አጠናክሮ ያለውን ክፍተት ለመሙላት የትውልድ እንቅስቃሴ ያስፈልጋል። እኔ የዚህ ትውልድ አካል እንደመሆኔ መጠን ያን ተግባር ለመፈጸም ነው የሞከርኩት። ዩናይትድ ስቴትስ ኦፍ አሜሪካ ነው ያልኩት፣ አፍሪካ ካልኩ አስተካክሉኝ። እንግዲህ እዚህ ውስጥ የምትመለከቱት ነገር ምንድን ነው? በሀሳብ ከመደራጀት ይልቅ በዘር መደራጀት ኢትዮጵያን አደጋ ላይ ጥሏል። ማን ነው በዘር የተደራጀው? እየተደራጀ ያለው በዘር በማንነት እየተደራጀ ያለው ማለት እኔ ነኝ። ኢትዮጵያ የሚለው ዘፈን የተፈለገበት አንዱ ምክንያት የሉና አደጋ የ8 ዓመት በፊት በሀሳብ ከመደራጀት ይችል በዘር በብሔር የመደራጀት አደጋ ስለሆነ ነው። ይሄን ነው እያነሳ ያለው ቴዲ። በምንኛው ሂሳብ ነው የእናንተ ጉያ ውስጥ የሚገባው? የእናንተ አስተሳሰብ አራማጅ የሚሆኑ ማለት ከምር እንደው መስመር ቢኖራችሁ፣ ከምር ሪዮት ቢኖራችሁ፣ ከምር እንደው በቃ የመርህ ቢኖራችሁ ኖሮ ቴዲ አፍሮ ከኛ መስመር አይደለም። መንግስት እያሳደረበት ባለው ጫና ግን እንቃወማለን ማለት የሚገባችሁ እኮ እሱን ነው። ልክ ነው። እኔ የምቃወም መንግስት የሚያሳድርበት ጫና ካለ ነገም ከነገ ወዲያ እቃወማለሁ። ለምን ይሄን አላረክም? እዚህ አስተያየት እያየው ነው። መብቱ ነው። ስለ አባይ አለመዝፈን መብቱ ነው። ስለ ኮሪደር አለመዝፈን መብቱ ነው። ያለውን ልማት አለማድነቁ መብቱ ነው። ሁሉም ነገር መብቱ ነው። ልንገራችሁ። ከዛ ባለፈ ግን እሰየው ከእውቅና ከሰጠ ካልሰጠም እሱ የሚያስባት ሌላ አይነት ኢትዮጵያ ትኖራለች። እንግዲህ የሚያስባቸው ነገሮች ያም ሆነ ግን በዘር ለተደራጀ ኃይል እውቅና የሚሰጥ ሰው አይደለም። ኢትዮጵያን ገደል የከተታት በሐሳብ ከመደራጀት ይልቅ በዘር የተደራጀው ነው። ኢትዮጵያ አደጋ የወደቀችው በዚህ ምክንያት ነው። ይሄን ነው የሚለው እሱ። የኢትዮጵያ ትልቁ ችግር ደግሞ ዘረኝነት ነው። ከዘረኝነት አንጻር ነው ዋናው አደጋ።
ዘረኝነት ውስጥ የተነከራችሁት ደግሞ እናንተ እንዴት ነው አሁን አለት? እኔ እኮ የምሬን ነው የምጠይቃችሁ። ጀነራል ተፈራ ማሞ መሪ ነው ብለህ ቴዲ አፍሮም የፖለቲካ መሪ ነው ትላለህ? በምን ሂሳብ? የበፊት ነው የ8 ዓመት በፊት ነው ብያችኋለሁ እኮ ኢንተርቪው። ዘመነ ካሴ አስረስ መሪ ነው ብለህ ቴዲ አፍሮ መሪ ነው የፖለቲካ ትላለህ? ዘመነ ካሴና አስረስ መነሻ አማራ መድረሻ አማራ፣ ኢትዮጵያ ሌላ ጉዳይ ነው። ቴዲ አፍሮ አልፋና ኦሜጋችን ኢትዮጵያ ናት። ከኢትዮጵያዊነት ውጪ ልግ ወደ ውጪ በዘር መደራጀት ኢትዮጵያን ገደል ከቷታል። ኧረ ምረጡ፣ ግዴላችሁ ምረጡ። ኧረ ሰው ይስቅባችኋል። እኔ በዚህ የኦሮሞ ብሔርተኞችን አፕሪሼት አደርጋለሁ። ባይዘው የኦሮሞ ብሔርተኛና የትግራይ ብሔርተኞችን አፕሪሼት አደርጋለሁ። የኦሮሞ ብሔርተኛ ሆኖ ጽንፈኛ ሆኖ ቴዲ አፍሮ ሲል አልሰማም። ቢኮዝ ስለሚኒሊክ የሚያወራውም ባይዘው በዚህ የኦሮሞ ጽንፈኞችን አከብራለሁ። ያሰፋ ጀለታ ልጆችን አከብራለሁ። በዚህ አይ መንግስትን ስለተቃወመልኝ ቴዲ አፍሮን ሰማይ ልስቀለው ንጉሴ አይሉ። የኦሮሞ ጽንፈኞች አይሉ። የትግራይ ጽንፈኞች የሚሉ አይመስለኝም። ይህን የሚለው ማን ነው? የአማራ ጽንፈኛው ነው። እና ዘሶኮልድ ኢትዮጵያኒስት የሚለው በአማራ ጽንፈኛ ጉያ ያለው ዘመነንም በግራ ኪሱ፣ አስረስን በቀኝ ኪሱ፣ ቴዲ አፍሮንም በፊት ለፊት ኪሱ መክተት የሚፈልግ ማለት ነው። በሞቀበት የሚጣድ መርህ የሌለው እምነት የሌለው አሜን። መርህ ዛሬ ያስከውን ነገ ትለቀዋለህ፣ ችግር የለውም እኮ። ዛሬ ቴዲ አፍሮ አሳምኗችሁ ዘረኝነት የታባቱ ካላችሁ እኔ አጨበጭብላችኋለሁ። ብሔርተኝነት የታባቱ ካላችሁ አሳምኗችሁ ንጉሴ ነው ብላችሁ እሱ ችግር የለብኝም። እኔ ይቀያየራል፣ ችግር የለውም። ግን ሁለት ቦታ አትርገጡ። እና አንዳንዴ ጩኸቱን ስመለከተው የሆነ ሰው በቃ ከመንግስት ጋር ስለተጣላ መንግስት የሆነ ጫና ስላሳደረበት እኔ መንግስት ጫና ማሳደር አለበት የሚለውንም በጣም ነው ያፈርኩት። እውነት ለመናገር ምንም ማለት በቴዲ ምክንያት የሚገለበጥ መንግስት የለም። በቴዲ ዘፈን ምክንያት የሚመጣ ጀስት የአንድ ወር የሁለት ወር የሶስት ወር ትርክቶች ነው የሚሆኑት። ሶ በመንግስትም ጋር አይ ዶንት ኖ ዝርዝር ነገር መረጃ የለኝም፣ አላጣራውም። ግን ብዙ በቃ የፈለገውን የሀሳብ ነፃነት አለው። መንግስት አይገለብጥ ምን ኃይል ትልቁ ቁም ነገር ከኢትዮጵያዊነት ጋር የተጣበቀ መሆኑ ነው ለኔ ትልቁ ቁም ነገር። ስለዚህ በዚህ ደረጃ ስለሆነ የምትንጠለጠሉበትን ነገር ፈልጉ። የምትንጠለጠሉበትን ነገር ነገ ከነገ ወዲያ ንጉስ የምትሉትን ደግሞ እናንተ ስልጣን ላይ ብትመጡ ታባርሩታላችሁ። ልንገራችሁ፣ ኢትዮጵያዊነት ቢል ታባርሩታላችሁ። ይሄ ነው። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ቀን። ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሶ ይነግዱ እንጂ ትርፋማ የሚሆኑባቸውን አላያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸው ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ።